ምናልባት ተናደህብኝ ከሆነ አሳውቀኝ። ሆን ብዬ ጎትቼ ከሆነ እንዲሰማኝ አድርግ። እርግቦች እዩዋቸው፣ ልክ ሃይሚና ብሩኬ ማለት ነው። እርግቦች አሁን የዋሆች ናቸው፣ ልክ እነሱም እንደዛው ማለት ነው። ነገር ግን እስካሁን አልነቃችም ሃይሚ። እስካሁን ባለው ምንም የመንቃትን ምልክት አላሳየችንም ይመስለኛል። ቤኪን ጥፋተኛ ነህ ለምን እንዲህ ትላለህ፣ ለምን እንዲህ ታደርጋለህ እያላችሁ ስትወቅሱት ነበር። ምንድነው ጥፋቱ? አዎ አልነቃችም ሃይሚ፣ እንደምታዩት ነው። ነቃች አልነቃችም ትክክል ነው ያወራው። ግን ብዙዎቻችሁ እሱን ስትወቅሱት ነበር ትናንትና ማለት ነው። ምን አደረገ? አይዝራ እንዲሱ በቻናሉ ማስተላለፍ የለበትም እንዴ? ሲጣሉ ወይም ደግሞ የሆነ ነገር ሲሆኑ ብቻ እኮ አይደለም እከሌ ያስታርቀልን እከሌ እንዲበልን ምናምን ማለትና እሱ በሷ ቪዲዮ መስራቱ ምንድነው ኖሩ? ወንድሟ ነው አጠገባቸው ለምንም ጊዜ የሚደርስላቸው ነው። እና ገርማችሁኛል አጀንዳ ስትከፍቱ። ከዚህ በፊት ሄኖክን እንደዛ ስትሉት ያው እነሱ ዞሮ ገጥመው አንድ ሆኑባችሁ ማለት ነው። ስለዚህ አሁንም ቢሆን ቪዲዮውን ሳያዩ ማለት ነው ቤኪ የምትባለው እኔ ቪዲዮውን አላየሁም፣ ግን ቲክታክ ላይ አይቼ ነው። ቪዲዮ ሳታዩ ራሱ ፍርድ መፍረዳችሁ። ብዙ ጊዜ እኮ ቲክታክ ላይ መጥፎዋ ነገር ነው ተቆርጣ እዛ የምትፖሰተው። ምናልባት በዛ መካከል ጥሩ ነገር መናገሩን ሳሰሙ አንዳንዶቻችሁ የምትጮሁት ነገርስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ ቲክታከሮች? እኔማ በር ላይ ቆሜ በጣም ነው በቃ እያየሁ ዘና ፈታ ምለው ማለት ነውና ትናንትና እንግዲህ ብሩኬን ብዙ ነገር ስትወዘጋገቡበት ነበረ። እኔም ደግሞ የራሴን ሐሳብ አስተያየት ጠዋት ላይ መጥቼ የታየኝን ነገር ተናግሬያለሁ። ምክንያቱም ይቺ ልጅ ማለት ነው ሌላው ራሱ እናንተ ራሱ ተመልካቾቹ አድናቂዎቹ ራሱ ይሄን ሐሳብ አልሰጣችሁም። አንድ ሰው ከመሬት ተነስቶ ተለያዩ ሲባል መለያየት ነው ወይስ ያ የሚያለያየውን ሪዝን ምንድነው ብሎ መጠየቅ የሚቀለው የቱ ነው? ስለዚህ አሁን እኮ እዩ ማለት ነው ከብሩኬ ጋር አልጋ ስትጋፈፍ አላየናት። ከብሩኬ ጋር ሻይ ቡና ስትል አላየን። እዛ ቁጭ ብላ ነው ካፌ ውስጥ ፎቶን የደረሰው እንጂ ቪዲዮ አልደረሰንም አይደል እንዴ? ግን አንድ እርግዝና ፕሮሰስ ለማድረግ ብዙ ነገር ይኖራል። ማስረጃ ታምጣልን ብላችሁ እንደመከራከር ቤኪ ትናንትና ልጁ የሱ ከሆነም እንደዚህ ከሆነም ምናምን ብሎ ሲያወራ ለምንድን ነው ነውር የሆነባችሁ? እሱ ስላወራ ማለት ነው። ነውር እኮ ሊሆንባችሁ አይገባም። እናንተ ማለት ያለባችሁ ማለት ነው ፍትህ እንፈልጋለን ማስረጃ ታምጣ ነው የሚባለው እንጂ በዚህ ልክ አንተ ቤኪ ተብየው አታስመስል። ስንት አስመሳይ አለ አይደል እንዴ? ሃይሚ አሁን እጇ አልደማም፣ እጇ ላይ ደም አልታየም በፍጹም። ግን የሌላ ሰው ስክሪንሻት እያረጉ ቁርጥ እያረጉ እሷ እጅ ላይ የለጠፉ ሃይሚ እንዲህ ደምታ ማየት ያሳዝናል። አዛኝ መሳዮች ናቸው እናንተ አስመሳዮች ማለት ነው። ሌላ አምጥታችሁ የምንለጥፉ ሰዎች አሁን ይሄም አለ። በረከት ታዲያ ምኑ ነው ጥፋቱ? አልነቃችም ሃይሚ አልነቃችም ብሎ ተናገረ። እውነቱ ነው፣ እውነታው ያ ነው። ደግሞ እኮ ማታ የእሷን ቪዲዮ መንቃት አለመንቃቷን ካያችሁ በኋላ እኮ ነው ቪዲዮ የሰራችሁት ለበረከት ማለት ነው። ስለዚህ በዙሪያቸው ያለ ሰዎችን አትውጉ፣ አትንኳቸው፣ ይስሩበት። በቃ መስራት ያለባቸው መድረስ ያለባቸው ድረስ ይጓዙ። ሲቀጥል ደግሞ ትናንትና አይደለም ዛሬ ሃይሚ ባለፈው ብሩኬ ሲወድቅ አልቅሰሽ ነበር። ዛሬ ግን ሃይሚ አንቺ ክፉ ነሽ። ለሴት ልጅ እንዴት ነው ክፉ የምትሆኘው? ክፋት እኮ አይደለም ይሄ ቤተሰቦች። የብሩኬ እኮ ድንገት እኮ ነው ከየት መጣ ሳንለው የወደቀው። እንዴት ሊሆን ይችላል በሚል እኮ ነው። የብሩኬ እኮ አስደንጋጭ ነው። የሃይሚ ግን አንደኛ ከልጅቷ ጋር እየተከራከሩ ነው፣ እየተጨቃጨቁ ነው። እንዴት ነው በዛ ቅስፈት እንደዚህ አይነት የሚሆነው? አንድ ይሄ እናንተ እኮ የምታለቅሱት የሆነ ነገር ስሜታችሁ ሲያድርባችሁ ሲሰማችሁ ነው፣ ስታዝኑ ነው። እኔ ደግሞ አላሳዘነኝም። በቃ የሆነው የተፈጠረው ነገር እንባዬ እንዲመጣ አላደረገኝም። ግን ዝርር አባባሏ ነገሯ ምናምን ያው ያሳዝናል። ግን እንባዬ አልመጣም። ደግሞ እንባዬ ቢመጣም ከዚህ በኋላ በብሩኬ ራሱ ድንገት እንደዛ ሆኜ በሰራሁት ስንት ሰው ሙድ እንደያዙብኝ ማለት ነው። ባዝ ለራሱ ነው ቲክታክ ላይ አለቅም ካሁን በኋላ ማለት ነው። እና ብዙዎቻችሁ የሌለ አመለካከት አታስቡ፣ ወጣ ያለ እንደገና ደግሞ ቲክታክ ላይ ራሱ የሃይሚን ፎቶ ለጥፋችሁ እንዲህ የተዘረረችበትን ምናምን ለጥፋችሁ የምታለቅሱ ሰዎች አታስመስሉባት። በቃ አታስመስሉ እንዴ! እያያችሁ አይደል እንዴ? ስንቱ ሰው ነው በእነሱ ዙሪያ እየሰሩ ያሉት። እናንተ ምን ሆናችሁ ነው? አሁን እንኳን አትባንኑ ማትነቁም እንዴ? ምንም ይሁን ምን በቃ መታገስ ነው ያለባችሁ። ሌላው ሲቀጥል እዩን ማለት ነው አንድ ሴት ልጅ እኛ በሴትነቷ ነው የምናከብራት ወይስ በምኗ ነው የሚለው ነገር ለእናንተ ጥያቄ። ስለዘነጠች ነው፣ ስላማረባት ነው፣ ውብ ስለሆነች ነው ሴት በምንድን ነው የምትከበረው?
ይሄን እጠይቃችኋለሁ ለእናንተ። እኛ ሀይሚን ስራዋን እንወደዋለን እና ደንቃታለን በስራዋ ማለት ነው። ይሄ ከለር ቁንጅና ምናምን እሱን ተውትና ማለት ነው፣ እሱ ይቀመጥና በስራዋ እናደንቃታለን፣ በጥንካሬዋ እንወዳታለን። ብሩክን በትግስቱ በሚያደርጋቸው ነገሮች እንወደዋለን። ነገር ግን ሀይሚ የሆነ ነገር ስትሆን ሴት ልጅ እኮ ናት፣ ሴት እኮ ናት፣ እኔ ሴት ልጅ አለኝ እንደዚህ ምናምን የምትሉ ሰዎች ምሳሌ ነው የምነግራችሁ የምትሉ ሰዎች ዛሬ ላይ እየሩስ ሴት ኢትዮጵያዊ አይደለችም። እየሩስ አላልኩም፣ ሴት ኢትዮጵያዊ አይደለችም። እንደው የሀይሚ ህይወት አበላሽታብን ቢሆን እንኳን በዚህ መልኩ ነው ግን እኛ ፍትህ የምንጠይቀው አይደለም እኮ ቤተሰብ። እውነቱ ይታወቅልን። ምርመራውን አምጪ። እርጉዝ ስለመሆንሽ እርግጠኛ የሆነውን ነገር አምጪ። እናንተ በዚህ ልክ ምርጉዝ መሆኗን ሳታውቁ ከብሩኬ ጋር ምን አይነት አንድ ቀን ሁለት ቀን እንኳን ስትጓዝ ሳታዩ እንደው እርጉዝ ነኝ ስትላችሁ በዚህ ልክ እንደው እሷን አስገድዬ እሷን አሳንቄ ምናምን ሴት ልጅ የምትከበረው የምትባለው ቆንጆ ስለሆነች ወይም ደግሞ ስፖርተኛ ስለሆነች ወይ ስለዘነጠች በቃ ውብ ስለሆነች ብቻ አይደለም አይደል እንዴ? የሴትነት ሴት ይከበር በሚለው ስታይል እናንተ ወደ ኋላ ቀርታችኋል ማለት ነው። እውነቴን ስነግራችሁ ማለት ነው። ይሄንን ስላችሁ ከሀይሚ ከሆነችው ጋር እያወዳደርኩ አይደለም። አንዳንድ ጊዜ ብሩክ በሚሰራው ነገር ሴት ልጅ እኮ ናት እንንን የምትሉ ሰዎች ሴትን በውበት ነው ወይስ በስራዋ ነው ወይስ በምኗ ነው የምታደንቁት? ይሄ ለእናንተ ጥያቄ ነው። መልሱን ግን ዛሬ የእያንዳንዱ መልስ ታገኙታላችሁ። ሌላው ሲቀጥል እነ ብሩኬም ሆኑ እነ በረከትም ሆናችሁ ቪዲዮ ስትሰሩ፣ አሁን ትላንት ሀይሚ ፌንት ወደቀች። ቪዲዮውን ቀጣይ ነው የሰሩት። ቀጣይ ስለሰሩት ብሩኬ ክወናው ጠፍቶበታል። ኦኬ ይሄን አምናችኋለሁ። ግን ደግሞ ቢያንስ ሀይሚ ግማሽ ሰዓት ላይ ሊያልቅ ሲል መጨረሻው አካባቢ ሀይሚ መንቃቷን ማሳየት ነበረባችሁ ለቤተሰቦቻችሁ። የብሩክም የሀይሚም የሚፍታህም የበረከትም ጥፋት ይሄ ነው። ምክንያቱም በሷ ምክንያት ብዙ ሰው እንደሚያለቅስ ብዙ ሰው እንደሚጎዳ ታውቃላችሁ። ብዙ ሰው በሀይሚ እንደማይደራደር በሀይሚም በብሩኬም የማይደራደር ሰው አለ። ይሁን ኦኬ ስራም ይሁን እውነትም ቢሆን ሲጀመር ማለት ነው ሕክምና ገብታ እንዴት ማን ነው እንደዛ ያስተካከላት? ዶክተሩ ማን ያስተካከላት? ዶክተሩ መቼስ እንደዛ አስተካክሎ ያስተኛት ማለት እንዴ? አንድ ሰው መኖር አለበት። እንደምታዩት ብሩኬ ነው በኋላ የገባው። ስለዚህ እንዴት ነው እንደዛ ሊሆን የሚችለው? አይሆንም እኮ። ስለዚህ እናንተ ዩቲዩበሮች ዩቲዩብ ስትሰሩ ማለት ለሚወዳቸው ሰውም ማዘን አለባቸው። ቢያንስ ትናንትና መጨረሻ አካባቢ ሀይሚ መንቃት ነበረባት። ምክንያቱም ብዙ ሰው 24 ሰዓት ሙሉ እያለቀሰ ነው። እናንተ ግን ቪዲዮውን አንድ ቀን የቀረጻችሁት። ዛሬ ላይ ሀይሚ ምን ላይ እንዳለች ምናምን የሚያውቅ ሰው የለም። ግዴታ በውስጥ የደወለ ብቻ ነው እውነቱን የሚያውቀው። እዚህ ጋር ደግሞ እውነቱ ሲነገራችሁ አስመሳይ ነሽ አንቺ፣ እሷ እንድትጎዳ ስለምትፈልጊ ነው። እኛ እኮ ፈጣሪ አይደለንም እኮ። ሀይሚን የፈጠራት እኮ ፈጣሪው አለ። የምታምነው መድኃኒዓለም ምንም ክፉ አያስነካትም እኮ ምንም ማለት ነው። እናንተ እዚህ ጋር ስላለቀሳችሁ ስላዘናችሁ እሷ ምንም የሚጨመርላት የሚጠገንላት ነገር የለም። አንድ የፈጠራት አምላክ አለ፣ የሚያድናትም ምንም የሚላት የሚያሳመማትም። የእሷን በሽታ ላንቺ ይስጥሽ አላችሁኝ። አሜን ይስጠኝ። ለምን አልታመመችማ? እግዚአብሔር ይመስገን ይስጠኝ። አሜን ተቀብያችኋለሁ። እና በዚህ ልክ ራሳችሁን ዝቅ አድርጋችሁ እንደ ሕፃን ልጅ አታስቡ። ራሳችሁ ጭንቅላታችሁን ከፈታ አድርጉ። ማንም ሰው በእነሱ ቪዲዮ ሰራ እንዴ? እና ታዲያ እሱ እዛ እየቀረጸ እንትን እያለ የእሱ ቻናል ይኸው ስንት ጊዜው 100,000 እንኳን ሞልቶ አያውቅም አይደል እንዴ? ብዙውን ጊዜ አብሮ ነው የሚሰራው። በባለፈው ፕራንክ ተባበረኝ ስትለው ተባብሮታል። ለእነሱ ቪዲዮ እየሰራ አይደለ? ምንድነው ችግሩ? እሱ መጥቶ በሷ በሀይሚ ቢሰራ በሀይሚ የሚሰራው እሱ ብቻ ነው? ብዙዎቻችን እንሰራባችኋለን። ስለዚህ አጠገባቸው ያለውን ሰው ለመኮርኮም ሞራል ለመውዳት አትሞክሩ። ማለት አይኑ ተናዳችሁ ሊሆን ይችላል፣ ግን ደግሞ እውነታውን ነው ያወራው በረከት። እውነቱ ምንድነው? ሀይሚ ያልነቃችን ብሎ የሰጣችሁ መረጃ ትክክል ነው። ታምሌሉ ላይ ደግሞ ያደረገው ያኔ ቁጭ አድርጓት ነው። ምንም አዲስ ነገር የለውም። ያው ሲመጣልን እንዳልነቃች ነው የመጣው። ገባችሁ? ስለዚህ ውሸት የለበትም። ትንሽ ውሸት ነው ብዬ የማስበው ብሩኬ ልጁ ከሆነም እንዲህ ከሆነም ተተሳሳተም እንደዚህ ከሆነም ምናምን እንደዛ የሚለው ፓርት ነው ያልተመቸኝ እኔ ከበረከት ማለት ነው ከቤኪ እሱን ነገር አስተያየት ብትሰጡበት ጥሩ። ከዛ ውጭ ግን እንዲህ ብለህ አትስራ፣ አስመሳዮች ናችሁ ማን ነው ትክክል? ሲጀመር ከቡታጅራ ዩቲዩበር ትክክል ሰው ማን ነው? እስኪ ንገሩኝ። ትክክል ሰው እኮ የለም እስካሁን። ትክክል ነበሩ እነ ብሩኬ ራሱ አሁን የሌለ በቃ የትናንትና ቪዲዮ ነው
ትናንትና ከወና ነው የሌለ ሐራካት። በእናታችሁ እንደዚህ የሰው ሞራል ዝቅ አታድርጉ። እኩል ይዘናቸው መጓዝ አለብን። አንድ ሲጀመር ልጅቷን ከመጀመሪያው ጀምሮ እንደዛ ቡትትት አድርገው ያመጧት እኔ ሲስተማቸው ገብቶኛል። እኔ እኮ ተናግሬያለሁ በቪዲዮ ማለት ነው። ግን የኔ መናገር ተንኮለኛ ሰው ነው ያስመሰለኝ። እኔ ደግሞ ምንም አይመስለኝ፣ እውነት ነው የምናገረው። እንዴት ነው አንድ ሴት ልጅ በቃሏ እርጉዝ ነኝ እኔ ስትል እንደው ሃይሚማ ዛሬ አጣጥባ በጣለችልኝና አንጀቴ በራሰ እግዚአብሔር። እንደው ትክክለኛው መልስ የሚገኘው እሷ ጋር ነው። ብሩክንማ ጭራሽ አምታተውታል። የሆነ ነገር ካረገችኝ እንዲህ ካረገችኝ እንዲህ ከሆነ እንዲህ ተተፈጠረ እንዲህ ከሆነ በቃ የሱማ በጣም ያምታታል። ሲጀመር ብሩክ ሰው ሲጀመር ሰው ያምታታል ብሩክ ማለት ነው። አውቆም ሊሆን ይችላል እንደዛ የተጠቀሙ ማለት ነው። እና ቡቡ ወንድሜ ማለት ነው ብቻ አሁን ከሃይሚ ጎን ስለሆንክ አልፈሃል፣ አምልጠሃል። ግን ሃይሚ ዛሬ የመጨረሻውን ነገር ድብልቅልቁን ብታወጣው በጣም ደስ ይለኛል። እግዚአብሔርን ድብልቅልቁን ማለት ይችን እዩን ተብየዋን ካጠገቧ የሚያርቅ ነገር ብትናገር በጣም ደስ ይለኛል። በቃ በጣም ከምላችሁ በላይ ማለት ነው። በቃ ትክክለኛውን የሆነ በቃ ማረጋገጫው በቃ እርጉዝ መሆኗን አለመሆኗን ማወቅ። እንዴ አንድ ሴት ተመሬት ተነስታ እርጉዝ ነኝ አባት ነህ ምናምን ይቀበላል እንዴ? ከዚህ በፊት አብርሃምን አላያችሁም እንዴ? ያንተ ልጅ ነው ብለው ሲያሰቃዩት በኋላ ተቀብሎ አንድ ሳምንት አዝናንቶ ከዛ በኋላ የሱ ልጅ አይደለም ከሱ እንኳን ትምህርት አትወስዱም፣ ኮርስ አትወስዱም። ጭራሽ ደግሞ አሁን የ6 ወር እርጉዝ የብሩክ ነው የምናምን እንዴ ተስሙ መማር ትችላላችሁ። ይሄንን ነገር ነው ፍትህ መጠየቅ ያለባችሁ እንጂ ልጅቷ አሁን ለነሱ ቪዲዮ እየሰራች ነው። ምን ትስራ? በቃ ምንድነው ችግሩ? ትስራ። እነሱ ፈልገው አይደል እንዲነሱ ዩቲዩብ ቻናል ላይ የሚጭኗት። እሷ ዩቲዩበር አይደለች፣ ቲክቶከር አይደለች፣ ምንም አይደለች። ወደውና ፈቅደው አምጥተዋት ነው። ስለዚህ ጠላትም ትሁን ምንም ትሁን መጨረሻውን ስናይ ነው እንጂ አሁን ላይ ማንንም ሰው እኛ አንወነጅልም። በቃ የስሩ እንደፈለጉ ይሁኑ። ግን ሃይሚ ትናንትና ፌንት ወድቃ መንቃቷን ማሳወቅ ነበረባቸው። በቃ በዚህ ልክ መጓዝ አልነበረባቸው። በዚህ ልክ ካራክተር ማስተላለፍ አይጠበቅባቸውም። እኔ ትንሽ ያስነውረኝ ይሄ ነው። ለምን በእኔ ጋርም ብዙ ልጆች እያለቀሱ ስለነበረ ብነግራቸውም አላመኑኝም። ያ ነገር ትንሽ አሳስቦኛል። ከዛ ውጪ ማንን አትውቀሱ፣ ይስሩ፣ አለቀ። እንዴ እስከ መቼኛ ሞኝ እንሆናለን? ያማቸዋል እንዴ? ለማንኛውም እናመሰግናለን ቤተሰብ ባይ ውብ ሀገሬ